በጣም ይቅርታ አቶ ያፌት፣ ትንሽ ብቻ ታገሰኝ። ከዛ የተላከልህ ፋይል ምን እንደሆነ ልኝና ልረዳ እችላለሁ። አቶ ያፌት፣ ከዚህ በኋላ ሁለታችንም አንድ እኩል ነን። እንደፈለክ የምትጫወትባት አሻንጉሊት የለችም። ያፌት ያፌት፣ ደህና ነኝ። እንዴ ምንድን ነው ደህና ነኝ ማለት? በጣም ብዙ ደም እኮ እየፈሰሰ ነው። እስኪ ንገሪኝ፣ በአንድ ሌሊት እንደዚህ ጀግና ያጫወተሽ ነገር ምንድን ነው? አቶ ሰመረ ሰላም ብለውሃል? ሰላም ሰላም፣ ውድና የተወደዳችሁ ሹካ ማንኪያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበል እያለን ዛሬም በአዲስና በትኩስ ወደ እናንተ መተናል። እናንተም እንደተለመደው ሙሉ ቪዲዮውን ተከታትላችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። እንዲሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ እያለን እንግዲህ ሐረግ ድራማ በባለፈው እንዳየነው ያፌትና ናታን እንግዲህ ባልታወቀ ምክንያት ማለት እነሱ ምክንያቱም ቢያቁም ወይም ናቱ ፕሮግራም ይዞለት አስቦ ያቀደው ነገር ቢሆንም ቤተሰቡ ከዚህም ያለው ከዛም ኤፉ ከዚህም ደግሞ ቤዝና ነፂ ቢጨናነቁም የት እንደሄዱ ባይታወቅም ይሄኛው ግን አላማው አጥንቶ እንግዲህ ወግቶታል። ምላሹ ምን ይሆን የሚለውን አብረን የምንከታተል ይሆናል። እንግዲህ ሴፒጣን አባት እስቲ ምናልባት ደውሎ ሊሆን ይችላል ብለው ኤፉ ጋር እንደውል ብለው ናታን ወጥቶ ባለመመለሱ በማምሸቱ ምክንያት ደውለው ሲጠይቋት እሷም ወደሷ እንዳልደወለላት ወይ ምንም አዲስ ነገር እንደሌለ የሰማችው ነገር እንደሌለ አሳውቃ ነበር ለጼ። እናም ደግሞ ነፂንም ድምራ ስትጠይቅ እኛ አንቺ ጋር መፍትሄ እናገኛለን ስንል አንቺ እኛን ትጠይቂናለሽ እያለች ነበር። እናም ከዛ በኋላ ይሄኛው ያፌትም ጧት የወጣ እንደሆነና እንዳልተመለሰ ምንም አይነት ሚስጥርም ሆነ የሆነ ነገር ቢኖር እንደማይነግራት ተናግራ ነበር። እናም እንግዲህ ኤፉ ከዛ በኋላ ምን ተፈጥሮ ይሆን እያለች እየተንጎዳጎረች የያፌትንም ስልክ ብትሞክረው አይሰራም ነበር። ከዚህም ደግሞ ቤዛና ጼ የናታንን ስልክ ሲሞክሩት አይሰራም። እና እንግዲህ ምንድነው የሆነው? ናታን አስቦበት አቅዶበት በስልክ አውርቶ ከዛ በኋላ ነበር እንግዲህ ድንገት እዚህም ቦታ ሄርኩ ሳይላቸው ወጥቶ በጨለማ ተከታትሎ ያፌትን ወቅቶት ጥሎ ይሮጦ አመልጦ ከዛም እንደገና ወደ ምግብ ይዞላቸው መጥቶና ሆቴል ምንድነው ድርጅቱ እንደዋለ ቢዚ ሆኖ ስልክ እንዳጠፋ አንዳንድ ነገሮችን ማስተካከል እንደነበረበት ለተናግሯል። ግን ቤዝና ጼ እጅግ በጣም ተጨናንቀው ሲንጎራደዱ ሲጨነቁ ሲጠበቁ ነበርና እንዴም ተደራርበው ወንበር ላይ ነበር ተኝተው የነበረው እና ከዛም ድርጅቱ ጋር እንደሄደ ቢዚ እንደሆነ ለዛም እንደሆነ ስልክ ያጠፋው ተናግሮ ነበረ። እንግዲህ ራት ይዞ መጥቶ ብሎ የአንዳንድ ሰዎችን በውሃ የቀጣጠነ ምግብ ከመብላት የሆቴል ምግብ መብላት ይሻላል እኔ በልቻለሁና እናንተ ብሎ ሲላቸው ጼ ደሞ ፈልቶ የኔ ቆንጆ የኔ ወዴ ስቀልድ ነው እንጂ አንቺ የሰራሽውንማ ታበልቶ ሲጠገባል ብለው አባብለው እንግዲህ ብሎ እኔ ደክሞኛል ማረፍ አለብኝ ብሎ ጠሏቸው ሄዶ ነበር። እናም ቤዛ አሁን ላይ እሷ እጅግ በጣም መልካም ማለት ስለተቀየረች ሙሉ ለሙሉ የሱም ሁኔታ ያለፈችበት መንገድ ስለሆነ አልገባትም። ከዛም እንግዲህ ስትሄድም አራት በልተው ነው ስተኋላ ተከትለውም ሲሄዱም አልነበረም። ይሄ ልጅ ምን ተፈጥሮ ነው ምንድነው ነገሩ እያለች ስታስብ ነበርና ጧትም እነሱ ከመነሳታቸው በፊት እዚህ ቦታም ሄርኩ ሳይል ከቤት ወጥቷል። እና በዚህ ምክንያት እጅግ በጣም ምን ተፈጥሮ ይሆን የሚለው ነገር ጥያቄ ፈጥሮባታል።
እና እንግዲህ ኤፉ እየተንጎራደደች ሳለ እየተጨነቀች ስልኩንም እየሞከረች አይሰራምና በስተመጨረሻ ያፌት እንደምንም ተንገዳግዶ ቤት መጥቶ ወድቋል። ቤት መጥቶ ሲወድቅም ያፌት ምን ሆነህ ነው እያለች ብቻውን ደሙን ለማስቆም እገዛ እያደረገችለት ሳለ እንግዲህ ድንገት አንድ ስልክ ጠራ እና አንድ ስልክ በጠራ ጊዜ ያንን ስልክ መልእክቱን ስትቀበል ደውለው ስለ ድርጅቱ ስለ ሽፋን የሆነው ድርጅትና አንዳንድ ነገር ስለ ሴቶቹ መልእክቱን ዛለም ሳትል አዳምጣ ከዛ በኋላ አቶ ያፌት የተላከልህን መልእክት መጀመሪያ ልስማና ከዛ በኋላ እረዳሃለሁ ብላ ወደ ስልኩ አስተላልፋ መረጃዎቹን ከሰማችና ካየች በኋላ ከዛ በኋላ ደሞን እንግዲህ የማድረቅ የማገዝ ስራ ተሰርቶ አግዛለታለች። እሱም እኔ የተበቀለኝን ሰው ሳልበቀል በፍጹም ወደ ሆስፒታል ሄጄ ታክሜ መሳቂያ አልሆንም ብሏል። ኤፉ ተደጋግማ ብትጠይቀውም ብዙ ደም እየፈሰሰህ ነው ወደ ሆስፒታል መሄድ አለብን ብትለውም በፍጹም እኔ ያፌት ነኝ እኔ ጠላቶችን መበቀል እንጂ እንደዚህ ሆነ ተብዬ ሄጄ መሳቂያ መሆን አልፈልግምም አልሄድም ብሎ እምቢ ብሏል። እናም እንግዲህ ኤፉ ፋሻ ምናምን በማምጣት ተባብረው እንደዛም ሆኖ መጮህ ምላስ አይሞትምና አታበሳጭኝ ቶሎ በይ ቶሎ እንዲያርግልኝ እያለም ቢሆንም እንግዲህ አግዛው ደሙን ማስቆም ችሏል። እሱም በራሱ ቁስሉን ሰፍቶታል እና ከዛም በኋላ እንግዲህ እያወሩ ሳለ ወይዘሮ ሎሊት ደውላ ባለትዳሮች ቢሆኑም ግን ከናታን ጋር ግንኙነት እንዳላት ከናታን ጋር ምስጢር እንደሚያወሩ ከናታን ጋር አሁንም እንዳልተለያዩ ስትነግረው እጅግ በጣም ተናዶና ተበሳጭቶ አሁንም እንደ በፊቱ አፌን ከፍታለሁ ሲል እዛ ጋር ቆስላለ ሁለተኛ ደግሞ መረጃ እንዲያደረሳትና አቶ ከሌ ሰላም ብሎሃል በዛም ላይ ደግሞ እንደዚህ ብሎሃል ብላ ስትለው ድንግጧ አንቺ እንዴት አወቅሽ ስልኬንስ ማንክ ያለሽ ብሎ ቢጮህም ከዚህ በኋላ እንደፈለክ የምታንከራተታ አሻንጉሊት የለችም አንተም ምንም አንድ እኩል ነን እስከሚሻለ ድረስ ግን አረድሃለሁ እንከባከብሃለሁ ብላለች። እና ከዛም በኋላ እንግዲህ ያክስቱ ልጅ ሆኖ ያሳዳጊው ልጅ ሆኖ ቢኒ ሲመጣ መጥቶ ማን ነው እንደዚህ ያረገህ ምን ሆነህ ነው ምን ተፈጥሮ ነው ማን ነው ወጋ ሰዎች አለመኖራቸው ነው እንጂ ሰዎች ቢኖር እኮ ያ ሰው አልቆለት ነበር በዛ ላይ ደግሞ እንደዚህ ማትሆንም ነበር ሰውየውም ይወገር ነበር ግን በጨለማ ያን ያህል ደፋር እንዳልሆን የሚያቅሰው ነው እንዲህ ያረገ ሲለው እሱንም ጭሆበት ሁለተኛ ወደዛ ቤት እንዳይመጣና እሱ እስካልፈለገው ድረስ ምንም አይነት ግንኙነት ወደዛ ቤት እንዳይኖር ከኤፍም ጋር ሆነ ምንም አይነት ሰላምታም እንኳን ቢሆን እንዳይኖረው ምንም ቢፈጠርም እሱ እስካላለው ድረስ እንዳይመጣ አስጠንቅቆ አባሮታል። ይወጣልሃል አሁንም እንዲህም ሆነ ሀፍዝ ማይልም ብሎ እሱም በንቄት ተጠይፎ ጥሎት ሄዷል። እና እንግዲህ ያፌት እንደዚህ ሆኖም እንኳን እንደ ልቡ መንቀሳቀስ ሳይችል በስርዓት እንትን አይልምና ያው እንግዲህ ኤፉ ላይ እንዲህ አረገኝን ሰው በቀለዋለሁ ይላታል ገና መነሳቱንም እንኳን ሳያውቅ እና ኤፉም አሁን ላይ የተረጋጋች ትመስላለች። ምክንያቱም አሁን ላይ እሷም እንደሱ አንድ መረጃ ስለያዘች እሱ በመረጃው ቢያስፈራራትም እሷም ደግሞ ይሄን መረጃውን ሰጣለሁ ስላለች ሙሉ ልብ እርግጠኛ ሆና ልንከባከብ እስከሚሻልህ ድረስ ብላ ልኩን ስትነግረው እሱም ምንድነው ማን ነው የልብ የሰጠሽ ቢላትም እንግዲህ ሙሉ መረጃዎቹን እንዳየች አሳውቀዋለች። እና ሌላው ምንድነው ናቶ በሌሊት ተነስቶ ስለወጣ ቤዝም ሽክ ብላ አንድ ቦታ የምደርስበታለኝ ስትላት ቤዝ እንዴ እኔን ብቻ ጥላችሁኝ የት ነው የምትሄዱት እኔ ብቻዬን ሁኜ እዚህ ቤት እንዴት ነው የምቀመጠው እንደዛ ከሆነ ገበያ ሄጄ አንዳንድ አስቤዛዎችን ልግዛ ስትላትም ቤዝም እንግዲህ ስቃለች። ምክንያቱም ማቴሪያሎቹን ስላስቤዛ የሆኑትን ታውቂያቸዋለሽ ወይ እንዴ ልታረጊ ነው የሚል አይነት ነገር ይመስላል እየሳቀችባን ነበር። እናም እንዳታቀም ነው ብላ አይ እንደዛ አይደለም አብረን እንሄዳለን ብዬ ነው እንዳግዝሽ ምናምን ብትላት አይ ምንም ችግር የለውም እናንተ ስትመጡ ራት ማታ ምርጥ ምግብ አዘጋጅቼ ጠብቃችኋለሁ ስለዚህ ገበያ መሄድ አለብኝ ብላታለች ቤዝን። እና ከዛም እንግዲህ ቤዝ እንዳለችው ቤዝ ስትወጣ ነፂ እንዳለችው ገበያ ሄዳ ሻማምታ ስትመጣ መንገር ላይ እያለች ኤፉ ደውላ የናታን ደህንነትና የት እንደሆነ እንዴት እንደሆነ ያፌት ደግሞ ተወግቶ እንደመጣ ለዛም ደግሞ የናቶ እጅ ይኖርበት ይሆን ብላ ስጠይቃት እንዴ ወንድሜን እያወቅሹ እንደዚህ አይነት ነገርማ በፍጹም እሱ ሊያረጋ አይችልም እንዴት ነው እሱ እንደዚህ አይነት ነገር ሊያረግ የሚችለው ወንድሜን እያወቅሹ ነፍሳትን እንኳን መግዛት አይችልም እንኳን ሰውን ብላታለች። አይ ምናልባት ብዬ ነው እሱ ማምሽቶ ይሄኛው ማምሽቶ ስለመጣ ብላ ስልኩን እንግዲህ በዚሁ ዘግቷል። በቃ አሁን ሰዎች እንዳይሰሙ
ቻው ብላታለች። እና ከዛም ጽን ሸማምታ መጣ ወደ ቤት ተመልሳ ያበደ ራት አዘጋጅታ ጠብቃቸዋለች። እናም እንግዲህ ቤዝና እናቱ ያለ ልብሳቸውን ቀይረው ሽክ ብለው ሲወርዱ ጠረጴዛ ሙሉ ገና ሳይበሉት አይን ይጠግባል እንደሚባለው ሁሉ ሳይበላ ገና በእይታ ያጠግብ ነበር፣ ያስደስት ነበር፣ ያምር ነበር፣ ውብ ነበርና በዛ ውብ ራት ምሽታቸው እንግዲህ ጠረጴዛ ለሶስታቸው ምግብ ሰሃን ቀርቦ ከዛም በኋላ ወይዘሮ ሉሊት ለኔስ ሰሃን የለም እንዴ ትላለች። አይ ወይዘሮ ሉሊት እኔ እጅ ትመገቢያለሽ ትመጫለሽ ብዬ ስላላሰብኩኝ አላዘጋጀውም፣ ግን አሁን አመጣልሻለሁ አረፍ በይ ብላት ከዛም በኋላ ወይዘሮ ሉሊት ቁጭ ብላ ቤዚ በሰሃን አድርጋ ምግብ አቅርባላታለች። ቤዝ ግን ያው የጽ ነገር ምንም አልተዋጠላትምና በመገረም እየተመለከተች ነበር። ምን ተፈጥሮ ይሆን የምትል ይመስላልና በመገረም በግርምታ ነበር ስትመለከታት የነበረው። ነገር ግን ወይዘሮ ሉሊት ገርሟት እንዴት ማን የሰራው ተመላላሽ ሰራተኛ መኖር አለበት፣ እንደዚህ አይነት ምግብ ማንንም ችሎ ሊሰራ አይችልም እያለች ባለችበት ተመላላሽ ሰራተኛ ተቀጥሮ ነው እያሉ እነሱም ሙድ እየያዙ ራታቸውን እየበሉ ሳለ ድንገት ወይዘሮ ሉሊት ሆዴን ብላ ወድቃለች። ከዛ ሆዴን እናንተ የሚያማችኋል ወይስ ብቻ ነው ምናምን ብላ ከደቂቃዎች በኋላ መጮህ ጀምራለች። ግን ጽም ደግሞ በሁኔታዋና በድርጊቷ እየተዝናናችባት አንዴ ነፍሳት አንዴ ምን በሚለው እየተዝናናችባት ትገኛለች። በዛ ላይ ደግሞ ለያፌት ደውላ ስለ ናቱና ስለ ኤፉ ያለውን ነገር ስታወራም ሰምታታለችና ሄዳ በየጠገቧ በሄደች ቁጥር የሆነ መንፈስ ነገር እንደመጣባት አይነት ነገር ስትደናበር ነበርና የበለጠ ደግሞ እንግዲህ አሁን እዛው ፊቷ ፌንት ሰርታ እንድትወርቅ አድርጋታለች። መድኃኒቱን ምግቡን የተመረዘ አድርጋ እንግዲህ ፊት ለፊት እዛው ፌንት ሰርታለች። ቤዝም ናታንም እሷን ለማንሳት ጉድ ሲሉ እሷ ግን በምንድነው የሚባለው በመገረም እየታያየቻት ዘና እያለችባት እየተደበረችባት ነበር። ምግቧንም እየተመገበች እና እንግዲህ ገኒ ደግሞ ልጇን ባለማያቷ ለልጇ ያለውን ነገር ቢያንስ እንኳን ማብራራት ይቅርታውን እንኳን ቢቀር ልጇን ሰላም ልጄ ማለት ባለመቻሏ ከዚህ ሰዓት ከጎኗ ባለመሆኗ እጅግ በጣም ከፍቷታል፣ ደብሯታል። እንግዲህ ቢኒም የገባሁበት ገብቻ ክቸም ቢሆን በምንም መንገድ ልጅ አመጣልሻለሁ ብሏታል። ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቀጣይ እስከምንገናኝ ድረስ ቸር ሰንብቱልን። ሙሉ ቪዲዮውን ተከታትላችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡ። እንግዲህ መጨረሻው የሉሊት መጨረሻና የያፌት መጨረሻ የደረሰ አይመስላችሁም? እና ሀሳብ አስተያየታችሁን በኮሜንት እጠብቃለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። መልካም ጊዜ